ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ بطاعته اللهم بمملكه التقرب إلى الله ودا الله مقارب بچا دون شيء آخر ليلا منم نجر سايفلك يولين سايفلك وداسين سايفلك بميسرات سرالي بچنيا فلاغوتو دار الآخرة يالله فيت ماغنيت بچا مهون اللبت وقال تعالى كفل الله سبحانه وتعالى انديها وما أمروا بفتسون اكو التاززون مالا إلا ليعبدوا الله اللهم ببچنينت لا يملكوت مخلصين السنس يملكو دمو ጥርት ያደረጉ ሲሆን ለሁዲ ሃይማኖትን በተቀላላ ስግደታቸውን ጾማቸውን ሐጃቸውን ምጽዋታቸውን እርዳቸውን ዓለም ይባለው አምልኮ በተቀላላ ለአንድ አላህ Subhanahu Wa Ta'ala አስበው እሱ ፊት ተገናኝተው ከወንጀል ተምረው ጀነት መግባትን ብቻና ብቻ አስበው ቢሰሩ እንጂ ለሌላ ጉዳይ እንኳን አልታዘዙም ማለት ነው። وقال تعالى كفر الله سبحانه وتعالى አሁንም እንዲህ አለ ቁል በላቸው መልእክተኛዬ ሆይ ኢን ትኽፉ ብትደብቁ ما في صدوركم በልቦቻችሁ ውስጥ ያለውን ብትደብቁት እኮ አው ትብዱሁ ወይንም ግልጽ ብታወጡት እኮ يعلمه الله الله سبحانه وتعالى ጠንቅቆ ያውቀዋል አይ ማለት فهو العالم الله አዋቂ ነው بخفيات الصدور ልብ ውስጥ የተደበቀው وما اشتملت عليه ልብ ደግሞ አካታ ያዘችው من الإخلاص ለአላህ ብሎ ነው ወይ የተሰራው ጥረት ተደርጎ አው الرياء ወይንስ ለዩልኝና ለይስሙልኝ ነው ወይ የሚለውን አላህ እኮ የሚመረምር ጌታ ነው። አሁን ያላህ ባሪያዎች ሆይ ማንኛውም አምልኮ ምን አለው ፍራፍሬ ያለው እዚህ ምድር ላይ በሚቀጥለው ዓለም ላይ የሚከተፍ ፍሬው ምንድነው? አንደኛ አላህ ምን አለ فمن زحزح عن النار وادخل الجنة فقد فاز ከእሳት ተጠብቆ ጀነት የገባ ሰው ትልቁ እድለኛ ማለት እሱ ነው አለ። ዱንያ ላይ ስንኖር ከመከራ ነፃ መውጣት ከፈለግን አንድ ዱንያ ላይ ብዙ መከራዎች ስለሚያጋጥሙን ማለት ነው። ሁለተኛ ከዱንያ መከራ የበለጠ የትኛው የአኺራ መከራ ከዛ ቀን ጭንቀት ነፃ መውጣት ከፈለግን ኢኽላሳችን ያማረ ሊሆን የሚገባው እሱ ምን ማለት ነው ለአንድ አላህ Subhanahu Wa Ta'ala ብቻና ብቻ ሲሉ መስራት እሱም ብቻና ብቻ ፈርቶ ወንጀልን መተው ለዚህ ደግሞ ታላቁ አስተማሪያችን ነብዩ ሰለላሁ ዐለይሂ ወሰለም መላ ሰውነታችንን ኮርኩሮ ካለንበት በሽታ የሚያጸዳ የሆነ ትምህርት አስተምረውናል እሱ ነው ራሱ سالكنس سالجمر امطالاچوالو عن عبد الله بن عمر ابن الخطاب رضي الله عنه قال كعبد الله بن عمر تيزو اندي ይላሉ سمعت رسول الله صلى الله عليه وسلم يا الله መልእክተኛ ሰማኋቸው صلى الله عليه وسلم ሲሉ ምን ሲሉ انطلق ثلاثه نفر ممن كان قبلكم ከናንተ በፊት የነበሩ ሰዎች እኮ ከነሱ ውስጥ ከታሪካቸው ውስጥ የሶስት ሰዎችን ታሪክ ልንገራችሁ መንገድ ወጣው حتى اواهم المبيح الى غارين ሲመሽባቸው ወደ አንድ ዋሻ ገብተው እዛ እስኪያርፉ ድረስ فدخلوا ዋሻውን ገቡት فانحدرت صخرة من الجبل ከተራራው ጫፍ ላይ ቋጥኝ ተንከባላ ድንጋይ ዘጋችባቸው فسدت عليهم الغار የገቡበትን ዋሻ ዘጋባቸው ቢጮሁ አይሰሙ እዚህ ምድር ላይ ከሞት ውጭ ምንም አማራጭ አልነበራቸው ነገር ግን ሁሉም በማድረግ ላይ ቻይ የሆነውን ጌታ በሰላሙ ጊዜ የሰሩትን ስራ ኮርኮር አድርገው ሊለምኑበት ነው ምን ሊሉ ነው ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም فقالوا እርስ በርስ ተባባሉ እነዚህ ሶስት ሰዎች انه ነገሩኮ لا ينجيكم من هذه الصخرة ይሄን ቋጥኝ እኮ የሚገላግለን የለም الا ان ندعو الله اللهم ብንለምነው እንጂ ምን አይነት አለማመን بصالح اعمالكم በሰራናቸው መልካም ስራዎች ለአላህ ስንል በሰራነው ስራ ዛሬ እንለምነው والله ያላህ ባሪያዎች ሶስቱም ስራዎች ከሰው እይታ ይጸዱ ናቸው ለሰው ስል ነው የተውኩት እነገሌ እኮ አስፈራርተውኝ ማይባሉ ከባባድ የሆኑ ስራዎች ናቸው እንማራቸው አርአያ አድርገን የምንያዛቸው አስተማሪያችን ነብዩ ሰለላሁ ዐለይሂ ወሰለም ከምድራዊ መጣበብ ምትድኑት ለአላህ ብላችሁ በሰራችሁት ስራ በሱ በመለመን ነው ስላሉ قال رجل منهم ከነሱ ውስጥ እኮ አንዱ ግለሰብ አለ اللهم الله ሆይ كان لي ابوان شيخان كبيران ለኔ እኮ ሁለት ወላጆች ነበሩኝ አባትና እናት በእድሜ ያረጁ ትልልቅ ሰዎች وكنت ነበርኩኝ لا اغبق قبلهما اهلا ولا مالا ከነሱ በፊት እኮ አልቤ እማቀርበው ለልጆቼ ለሚስቴ
ለባሮቼም አልሰጥም ነበር ለእናትና አባቴ ነው መጀመሪያ አልቤ ራት ማበላ የነበረው አለ። فنأبي طلب الشجر يوما فلم أرح عليهما حتى نام ከለታት ባንድ ቀን እንጨት ልለቅም በወጣሁበት መሸብኝና እንቅልፍ ከተኙ በኋላ መጣሁ አለ። فحلبت لهما ለነሱ እኮ አለብኩላቸው ለእናትና አባቴ غبوقهما የማታ ራታቸው فوجدتهما نائمين ነገር ግን እንቅልፋቸውን ተኝተው ደረሱ። فكرهت ፈራሁ አለ ጠላሁ አለ أن أوقظهما እነሱን መቀስቀስ ከተኙበት በልጅነት ለኔ ሲሉ እንቅልፋቸውን አጥተዋል። በዛሬው ዕለት እኔ ገና ለገና ወተት ላጠጣቸው ነው ብዬ ጭልጥ ካለው እንቅልፋቸው እነሱን መቀስቀስ ጠላሁ አለ። وانا اغبط قبلهما اهلا ولا مالا አሁንም ደግሞ ጠላሁ አለ እነሱን ሳላጠጣ ልጆቼንም ሚስቴንም ንብረቶቼንም ማጠጣሁን ፈራሁ አለ ጠላሁ አለ። فلبثت አነጋሁ አለ الله اكبر አነጋሁ አለ ቀን ሙሉ ስራ ሲሰራ ቆይቶ ማታ ድፍን ሌሊቷን ደግሞ አነጋት። والقده على يدي ወተቱን ያለብኩበት ዋንጫ በእጄ ላይ እንዳለ አነጋሁት አለ። አንተظሩ استيقاظهما የነሱ መንቃት እየጠበቁ حتى برق الفجر ጎሁ እስኪቀድ ፈጅር እስኪደርስ ሰዓት ድረስ ድፍን ሌሊቱን የሚጠጡትን ወተት ለእናትና ለአባቴ ይዤላቸው እንቅልፍ ስለተኙ ቆሜ ቀረባለ። ወስብየቱ ልጆቼ የተዳገውነ عند قدمي እግሬ ስር ይንጫጩ ነበር ህፃኖቹ ወተቱን ፈልገው። فاستيقظ አባትና እናቴ ተነሱ። فشرب غبوقهما ማታ ያለብኩላቸው በጧት ቁርስ ሆኖ ተመገቡት። اللهم ይሄ ነው ልመናው። ጌታዬ ሆይ አላህ ሆይ إن كنت فعلت ذلك ይሄን የሰራሁት ابتغاء وجهك ያንተን ፊት ፈልጌ ከነበር فافرج عنا ما نحن فيه ዛሬ ያለንበትን ነፃ አውጣና من هذه الصخرة ይሄን ቋጥኝ ገፈፍ አድርግልን። فانفرجت شيئا لا يستطيعون الخروج منه ከፊል ፈቀቅ አለችላቸው ነገር ግን ወጥተው መሄድ አልቻሉም። وقال الآخر ሁለተኛው ግለሰብ ደግሞ አለ اللهم الله ሆይ إنه كانت لي ابنة عمي ለኔ እኮ ያጎቴ ልጅ የሆነች ሴት ነበረች ነበረች እኮ እሷ أحب الناس إلي በጣም የተወደደች ሰው ነበረች እኔ ዘንድ። وفي رواية በሌላ ዘገባ كنت أحبها እሷን እኮ እወዳት ነበር كأشد ما يحب الرجال النساء ወንድ ልጅ ሴት ልጅ ከሚወደው በላይ እኔ ወዳት ነበር። فأردتها على نفسها ለብልግና ጠራኋት አለ። فامتنعت እምቢ አለችኝ ዝሙት ስጠይቃት። فامتنعت مني እኔን እምቢ አለችኝ حتى علمت بها سنة من السنين فجاءتني የችግር ዘመን መጣባትና እኔ ዘንድ እስክትመጣ ድረስ ከዛስ فأعطيتها ገንዘብ ሰጠኋት 20 و100 دينار 120 ዲናር ወርቅ ሰጠኋት። على በዚህ መስፈርት በመስፈርት أن تخلي بيني وبين نفسها ففعلت በኔና ባንቺ መካከል ዝሙትን አመቻችልኝ ብሎ 120 ዲናር ሰጣት። እሷም እሺ ብላ ተቸግራለች ሰውነቷን ገላልጣ ቀረበችው። حتى إذا قدرت عليها እሷም መገናኘት እስክችል ድረስ አለ። وفي رواية በሌላ ዘገባ فلما قعدت بين رجليها በሁለቱ ታፋዎቿ መካከል በቀረብኩ ሰዓት قالت አለች اتق الله اللهم فرع ولا تفض الخاتمة ቀለበቱን አትፍታው إلا بحقها الله በፈለገው በኒካህ ቢሆን እንጂ አለች። فانصرفت عنها اللهم فرع ስትለኝ ከሷ ወደ ኋላ ሸሸዋል። وهي ከሷ ስሸሽ ግን وهي እሷ እኮ أحب الناس በጣም የተወደደች ሴት እኮ ናት إلي እኔ ዘንድ ጠልቻትም አልነበረም። وتركت ደሞ ተውኩላት ذهب الذي أعطيتها የሰጠኋትን 120 ዲናር ወርቅ ሰጠኋት ገንዘቤን መልሽ አላልኳትም። اللهم الله ሆይ إن كنت فعلت ذلك ይሄን የሰራሁት ابتغاء وجهك ያንተን ፊት ፈልጌ ከሆነ فافرج عنا ما نحن فيه ካለንበት መከራ አውጣና ነው አላህ። فانفجرت الصخرة ቋጥኛዋ አሁንም ገፈፍ አለች። غير أنهم ነገር ግን እነሱ لا يستطيعون الخروج منها ከሷ እኮ መውጣት አልቻሉም። ፈቀቅ ብላለች ግን መውጣት አልቻሉም። አሁን ልብ በሉ የአላህ ባሪያዎች እዛ ቦታ ላይ ኢተቂላህ አላህን ፍራ ከሚለው ቃል ውጭ ታግላ ሞክረዋለች። እሷ ታግለዋለች አልታገለችው። መጀመሪያ መስፈርት አርጎባታል። 120 ዲናር ወርቅ ልሰጥሽ ዝሙት ልትሰሪ ተስማሚያለሽ ወይ ብሎ ልብሷን ሁሉ አውልቃለች። ወንድ ልጅ አይደለም እዛ ደርሶ
ፈገግ ከተባለለት ሌላ ቦታ ፈገግ ብሎ የሚገባው አላህን ፍራ የተባለችው ቃል መለሰችው። ምን ብሎ ደግሞ መስፈርት አስቀመጠ? አሁንም እኮ እየወደድኳት ነው የተውኳት። ለማን ስል? ለአላህ ስል። ገንዘቤን አምጪ ደግሞ አላልኳትም። ገንዘብን የሰው ልጅ ከመውደዱ ጋር አሁንም ወደ ሌላ ዝሙት እንዳትሄድ ያንን ብር ሰጠኋት አለ። ጌታዬ ሆይ ተመልከቱ፣ ዝሙትን ከመተው በላይ ምኑ ከበደ? ለአላህ ሲሉ ዝሙትን መተው። ዛሬ ሰዎች አሉ ዝሙትን ይፈጽሙትና ዝሙት በመስራታቸው ጸጸቱ ሊገላቸው ሲገባ ከማትረባ ሴት ጋር ሆኖ ደግሞ የተኛሁት ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁለቱም ወንጀል ነው። ዝሙት ነው። በጣም ከምርጥ ሴት ጋር ተፈጸመ፣ ከጠላሃት ሴት ጋር ፈጸምከው፣ ሁለቱም ያው ነው። ይሄኛው እየወደዳት ለአላህ ሲል ተዋት። ዛሬ የሚሰሩ ሰዎች አሉ ምን ሚሉ ከፈጸሙት በኋላ ማታ እኮ ተወስውሼ ከማትረባ ሴት ጋር አድሬ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዝሙትን ሙሉ ለሙሉ ልንርቀው ይገባል። ቃለ ተዓላ አን ዚና ወላ ተቅረቡ ዚና። አላህ አንድንም ህግጋት አትስሩ እያለ ነው የሚያመጣው። አትግደሉ፣ ወላ ተቅቱሉ አንፉሰኩም፣ ነፍሶቻችሁን አትግደሉ፣ እንዲህ አታድርጉ። ዝሙትን ግን ምን አለ? ወላ ተቅረቡ ዚና፣ ዝሙትን እንዳትቀርቡታል። ነቢዩ ሰለላሁ ዐለይሂ ወሰለም ዝሙት እንዴት እንደሚቀረብ አዛኙ ሰው ሲያብራሩልን ምን አሉ? የአይን ዝሙቱ ማየቱ ነው አሉ። የጆሮ ዝሙቱ መስማቱ ነው አሉ። የእጅ ዝሙቱ መጨበጡ ነው አሉ። የእግር ዝሙቱ ወደ ዝሙት ቦታ መጓዙ ነው አሉ። ብልት ወይ ያረጋግጠዋል ወይ ያስተባብለዋል። ዛሬ በስልኮቻችን ላይ በቀን ስንትና ስንት ሴቶች ነው የሚመጡት? ሁሉንም እናያቸዋለን። በጆሮአችን ስለ ብልግና በዘፈን በፊልም ቀኑ ሙሉ እንሰማዋለን። በተለይ እነዚህ ሁለቱም የአላህ ባሪያዎች ሆይ የሰው ልጅ ከምንም በላይ ተጠንቅቆ ሊይዛቸው ይገባል። ሁለቱ ጎል ጠባቂዎች ይባላሉ። እነሱ ከተበላሹ የውስጡን ተው፣ የልብህን ጉዳይ ተው። አይንና ጆሮ ተከፍቶ ማይረባ ነገር ካስገባ ልብህ እንደሞተ ወቅ። ቀላል ምሳሌ ያመጣል። ብረት አንሺ ወንድሞቻችን 100 ኪሎ ነው የሚያነሱት ወይስ ከዛ በላይ? ደረታቸው ደምስሩ ራሱ የህፃን ልጅ ጣት ያክላል። ግን አላህን የማይፈሩ ስለሆኑ ሁሉም ማለት አይደለም። ዘፈን እየሰሙ እናት የምትሰደብበትን የመሳሰለው ያው በእንግሊዝኛ ሲሆን ስድብ አይመስለውም ሰው። ያን ሲሰሙ ይቆዩና አሰላቱ ኸይሩ ሚነ ነውም፣ ስግደት የፈጅር ሰላት ማለት ነው ከእንቅልፍ ይበልጣል የሚባለው ሲሆን አችን ብርድ ልብስ ገፋ አድርገው መጣል ያቀታቸዋል። ለምን? ወንጀል በአይንና በጆሮ የገባው መላ ሰውነትን ይቆጣጠረዋል። መልካም ሰሪ ከሆንክስ ዘበኛውን ሰውዬ ተመልከትልኝ። አላህ ዱንያ ኸይራቸውን ይቀበላቸው። ሁሉንም ዘበኞች ድፍን ሌሊት ልጅ ያሳድጋለሁ ብለው ቁጭ ብለው ብርድ ሲጠጡ ያድራሉ። እንቅልፍ ማይጥላቸው ፈጅራቸውን ሰግደው ቤት ይገባሉ። በወጣትነት ከወሰድነው ማነው እንቅልፍ ሊጥለው የሚገባ የነበረው? ዘበኛው እንቅልፍ አይጥለው። ለምን? በአላህ መንገድ ላይ ስላለ። ወንጀል እጅ እግራችንን አስሮ እያስተኛ ነው። ንቁ! ያቺ የአላህ መንገድ ረጅሟ በመንገዷ ላይ ያልሆነ ስንቁን ያለዘ ሰው ያልፋት። وقال الاخر ሶስተኛው ሰው አለ اللهم استاجرت اجراء ቅጥረኛ እኮ ቀጠርኩኝ واعطيتهم اجرهم ለሁሉም ደሞዛቸውን ከፈል غير رجل واحد አንድ ግለሰብ ሲቀር ترك الذي له وذهب ለሱ የነበረውን ገንዘብ ትቶ ሄደ ደሞዙን ሳይወስድ فثمرت اجره ለሱ የነበረውን ደሞዝ አራባሁለት حتى كثرت منه الاموال የሱ ገንዘብ እስኪበዛ ድረስ فجاءني بعد حين ከጊዜ በኋላ መጣ فقال علي يا عبد الله انت يا الله باريا ሆይ ادي علي اجري ደሞዜን ስጠኝ አለኝ فقلت الكت كل ما ترى من اجرك ከዚህ የምታየው ሁሉ ያንተ ደሞዝ ነው አለው من الابل كجمل والبقر ككبت والغنم كبغنا كفيل والرقيق ከባሪያም ይሄ ሁሉ የምታየው በሁለቱ ተራራ መካከል ያለው ያንተ ነው አለው فقال يا ግለሰብ አለ يا عبد الله انت يا الله ባሪያ ሆይ لا تستهزئ بي እባክህ በኔ ላይ አታሹፍብኝ አለው فقلت አልኩት አለ እዛው ዋሻ ውስጥ ከተዘጋባቸው ሰዎች ውስጥ ሶስተኛው لا استهزئ بك በፍጹም ባንተ ላይ አላሾፍም فاخذه كله ሁሉንም እየነዳው ሄደ فاستاقه ነዳው فلم يترك منه
ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ